ቆንጆ ነው። ምንም አይልም። አስተያየት ካለሽ ንገሪኝ። ቅር ያለሽ ነገር ካለ የምናስተካክለው። ምንም የለም። ግን ደግሞ ትንሽ ቅር ያለኝ ነገር በኮንትራት መሆኑና ትንሽ ጊዜው መርዘሙ። ይሄ ነገር የተደረገው ሰራተኛ ሲወጣ ሲገባ እንዳንጉላላ ነው። እኔ ብዙ ኃላፊነት አለብኝ። ሰራተኛ ገባ ወጣ እያልኩ ማሰብ አልፈልግም። ልክ ነው። ግን ደግሞ ከባድ ነገር ቢገጥመኝስ? ከባድ ችግር ከገጠመሽማ ምን ይደረጋል? ግን አንዳንድ ሰዎች ሰው ቤት መዞር ይወዳሉ። እሺ፣ እዚህ ቤት ውስጥ ማንም አይነካሽም፣ የተሻለም ይከፈልሻል። ግን እዚህ ቤት ውስጥ ለመኖር አንድ ቀላል ህግ አለ። ምንድን ነው? በማያገባሽ አለመግባት። አጎትሽ እንዴት ነው? ያው ጋሽ ደህና ነው። አጎትሽ ጋር መሄድ ትፈልጊያለሽ? አይ ችግር የለውም። አገኘሁት አይደል? መሄድ ከፈለግሽ መሄድ ትችያለሽ። አትፈልጉኝም? እኔም ልወጣ ነው። ያው ብቻሽን ከምትሆኝ ብዬ ነው። ቤቱ ደግሞ ያስፈራል። ያስፈራል? ያው ካልፈራሽ ተቀመጪ። አይ በቃ እንደው እኔም ብወጣ ደስ ይለኛል። ላጎቴ አንዳንድ ነገር ባደርግለት ደስ ይለኛል። ስትመለሽ አብረን እንመለሳለን። እሺ፣ ግን ጋሼ እንዳይቆጣ አታስቢ። ከሱ ቀን የምን ስራ? ልብስ የምታጥብልኝ ልጄን አባራት የለ እያጠብን እናወራለን። ጋሼ እየቀለዱ ነው? ምን አስቀልደኝ? ወሬ ብቻውን ትርጉም የለውም። ስራ እየተሰራ ነው እንጂ። አይወሎት ጥያቄዎች አሉኝ። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጁ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ትሁትን አገኘ ብሎ ተመስገን በጣም ደስ ብሎት ነበር። ነገር ግን ትሁት ሸወደች ማለት ነው። እንግዲህ እዚህ ቤት በውስጥ ምን እናደርጋለን? የምናርፍበት ለጊዜው ፍራሽ ገዝተናል ትለውና ትሁቴ በጣም ደስ ብሎኛል። እሺ አሁን ፍራሹን ገዝቼ እመጣለሁ እያላት ነበር እና እሷ ደግሞ ልክ ስትወጣ እህቷ ጋር ትደውልና በፍጥነት ልጇን ይዛ አጎታ ጋር እንድትሄድ ታደርገዋለች። አጎታችን ጋር ሄዲ እሷ ድነት የተጠበቀ ቦታ፣ ስለዚህ እባክሽ ቶሎ ብለሽ አሁን ሂጂ ትላታለች። ልክ ተመስገን ወጥቶ ሲቆይ እሷን ለደላላ ደውላ ነበር እና ከዛ ቀጣ ሌላ ቤት ትገባለች ማለት ነው። ተመስገን ጉድ ሆነ ማለት ነው። ደስታን አጣጥሞ ሳይጨርስ ትሁት ጉድ አደገች። እንግዲህ ገዛኝ የሚባል ባለቤት ውስጥ ትገባለች። እንግዲህ እዛ ስትገባ ትሁት ትባላለሁ እና ገዛኝ እንደሚባሉ ተዋወቃት ማለት ነው። እንግዲህ እዚህ የምትፈልግ ነገር በኮንትራት ነው ፈርማ የገባችው። ኢትዮጵያ ተሻሽሏል በኮንትራት የተጀመረው ማለት ነው። 2 ዓመት በጣም ደስ ይላል። የምር ድራማ ላይ ከተጀመረ ውኔ እንደሚሆን ወደፊት ተስፋ አደርጋለሁ እና እንግዲህ ሊታወቅና ስራውን ሌላ ሰውን ስገባ አልወድም ለዛ ነው ብላ ተመስገን እንግዲህ ፍራሹን ገዝቶ መጥቶ ትሁት ፍራሹን ልጆቹ ይዞ እየመጡ ነው ኢላትና ስጠራት ትሁት የለችም። አበደ። ትሁት ሸወደችኝ ማለት ነው፣ አታለለችኝ ማለት ነው ብሎ ያብዳል ማለት ነው። እንግዲህ የገዛኝ ባለቤት ትሁት ይባላለሁ ብላ ታወቀች። እሷም ቤት ይባላለሁ አለቻት ማለት ነው። እንግዲህ ቤት እየሳቸው የገዛኝ ልጅ ነች ስትላት አይ ባለቤቱ ነኝ ያለች ልጇ መስላት ነበር ማለት ነው። ነገር ግን ባለቤቱ ነው እኔ ቤቱን ላሳይሽ ብላ ቤቱን እያንዳንዱን ክፍል እያሳየቻት ነበር ማለት ነው። ለጊዜው እዚህ ነው የምታርፊው፣ ክፍልሽ እዚህ ነው፣ ልብሶችን እዚህ ጋር ማስቀመጥ ትችያለሽ ምናምን ትላትና ትሁት እሺ ብለናት በትህትና አመሰግናለሁ ብላ ትገባለች። ነገር ግን እያንዳንዱ ክፍል እያሳየቻት እያለ አንድ ክፍል ብቻ ነው እየተቆለፈ። የቀድሞ ሚስቱን እዛ ቆልፎ እንደ ሰውዬ ያሰቃያት ይመስለኛል። ይሄ ክፍል አይከፈቱም፣ የቀድሞ ባለቤቴ ንብረትና ዕቃ እዛ ውስጥ ስላለ ማንም ሰው ያንን ክፍል እንድከፍት አልፈልግም ይላታል። ትሁት ግን ግር አላት ማለት ነው። ምክንያቱም ለምንድነው ክፍሉ እንዲከፈት ያልፈለገ? አባዬ በጣም ጨንቆት ብቸኝነት ተሰማው፣ ቅር አለ። ትሁትን እንደ ልጁ ነበረ እጅግ አድርጎ የምወደው። ተመስገን እንግዲህ ሳጣው በንዴት ይመጣና አባዬ ጋሼ ትሁት የት ነች? ትሁትን የት ነች ያስቀመጥካት? ትሁት የት ነች ብሎ መጮህ ጀመረ። ትሁት ከዚህ ቤቱ ስትወጣ ሰው ቤት እንደምትገባ ነግራኝ ነው ተሰናብታ የወጣች። ስለዚህ ለመረጋጋት ሞክር፣ ትሁት እዚህ የለችም። እኔ በዚህ እድሜ ከአንተ ጋር
ከአንተ ጋር መጣላት አልችልም። ስለዚህ እባክህን ቤቴን ለቀህ ውጣልኝ። እኔ ትሁት የት እንዳለች ካልነገርከኝ አልሄድም እያለ ነበረ። ትሁት የት እንዳለች አላውቅም እና ትሁት መቼም ቢሆን ከአንተ ጋር ከጠላቷ ጋር አትሆንም። ቆይ ይላል። ምን አድርጌ ነው? ያደረግክንማ ልብ ያውቃል። አሁን ቤቴን ለቀህ ውጣልኝ ትለዋለች። ትሁት እንግዲህ ስራ ጀምራለች። እንግዲህ ምሳሌ አቅርብና ቀርሽ አቅርቤ በሳህንም አንድ አስቀምጭልኝ እያለቻት ነበር። እንግዲህ መኝታ ቤት የተቆለፈ ሰው አለ። ለዛ ሰው ምግብ ልትሰጥ ትእዛዝ ትሰጣለች ማለት ነው። ነገር ግን ጥንቃቄ አድርጌ እች ልጅ ምንም ነገር ቢሆን እዛ ክፍል መግባት ወይም ደግሞ እዛ ክፍል መሄድ የለባቱም እያለ እያስጠነቀቃት ነበረ ቤትም። ከዛ እሷም አጎቴ ጋር ደርሼ ልምጣ ብላ ፍቃድ እየጠየቀች ነበር። አዎ ትችያለሽ ሂጂ አጎትሽ ጋር ብላ ትፈቅድለታለች። ከዛ ትሁት ሄደች መስሏት ነበር። መኝታ ቤቱን ከፍታ ምግብ በር ላይ ነበረ አስቀምጣ ከዛ የቆለፈችው ዴቪድ መልሳ ማለት ነው። እንግዲህ ውስጥ እንኳን አልገባችውም። በር ላይ አርጋ ብቻ በሩን መልሳ ቆለፈችው። ቆይ አልገባኝም እስካሁን አልሄድሽም እንደ ሄድሽ መስሎኝ እኮ ነው ምናምን። ታዲያ ምን ደነገጥሽ ትላት ቤቲ። አይ አልደነገጥኩም መኝታ ቤት ውስጥ ነበርኩ እኮ ልብስ እየቀየርኩ ምናምን አለቻት። እሺ በቃ አሁን ሂጂ በቃ መሄድ ትችያለሽ ትላታለች። እሺ ትልና ትሁት ጉዞዋን አጎቴ ብላ የነገረቻቸው እንግዲህ አባዬ ነው። ምስጉን አባዬ ትሁትን በመጨረሻ ይገናኛሉ። እንዴት ነው ስራ ተመቸው እያላት፣ አባዬ ጥሩ ቤት ነው ያገኘሁት፣ ግን አንድ ቅር ያለኝ ነገር አለ። አንድ ክፍል ተዘግቶ የማይከፈትበት ዋነኛ ምክንያት ምን እንደሆነ አላቅም አባዬ እያለች እና ጥሩ ሰው እንደሆነ እናም የ2 ዓመት ኮንትራት ፈርማ እንደገባች ነገረችው ለአባዬ ማለት ነው። ቅድመ ሁኔታ አለ። እሱም የ2 ዓመት ኮንትራት እሱን ካልጨረስኩ ከዛ ቤት መውጣት እንደማችል ነገረች። ታዲያ ለምንድን ነው ይህን መፈራረምሽን እያልነገርሽኝ እያላት ነበረ። እናም ያ ጥሩ ሰዎች ናቸው። መልካም ነው። ጥሩ ከሆኑ አንቺ ስራች ላይ ፎከስ አድርጊ፣ ሌላ ነገር አትግቢ እና የተቆለፈው መኝታ ቤቱም ምናምን እያላት ነበረ። ትሁት ግን ያ የተዘጋ መኝታ ቤት የሆነ ሰው እዛ ውስጥ እንዳለ ታውቀዋለች ማለት ነው። እና ትሁት ቤቱን ቦታ ጥንቃቄ ማድረግ አለብሽ። የቱም ስትሄጂ የቱም ስትገቢ። ቅድም እኮ ታውቂያለሽ ፈጣሪውን አወጣኝ አይታኝ ነበር። እኔ ፍቃድ ስትለኝ ሰጥቻት ነበር የወጣች መስሎኝ ምግቡ መኝታ ቤት አስገብቼ ስወጣ ለጥቂት ነበረ እያመለጥኩ። እንደዚህ ነዘላለት አይመቸኝም። ስለዚህ እባክሽ ጥንቃቄ አድርጊ ቤቲ እያላት ነበር። እሷም እሺ እንጠነቀቃለሁ ገዛኝ እያለችው ነበር። እንግዲህ ከዛ ትሁትን ይጠራና ትሁትን እንዴት ነሽ ለመድሽ ወይ እያለት ነበር። አሁን ለምጃለሁ፣ ያው ግን ቅር ያለኝ ነገር የ2 ዓመት ኮንትራትን መፈረሙ ላይ ነው። የሆነ ችግር ብደርስብኝ ባጋጥመኝ፣ ችግር ከደረስሽማ ኮንትራቱ ይፈርሳል። ስለዚህ ሰው እየወጣ ያስቸግር የለዛ ነው እና ቤቲ ወጣ ልል ስትፈልጋለች። አይ እች ልጅ እዚህ ቤት ውስጥ ካለች ጭራሽ መውጣት የለብሽም ወይም እሷ ከዚህ ቤት እረፍት ስትወጣ ትወጫለሽ እንጂ እባክሽ ቤቲ እንትናት በይ፣ ራስሽን ጠብቂ እና ምንም ቢፈጠር ቤቱን ባዶ አድርገሽ እንዳትወጪ እያለቻት ነበር። ከዛ እሺ ትልና እንግዲህ ትቀጥላለች ማለት ነው። ከዛ ሄደን ቁርስ አንድ ላይ እያወሩ ነበረ። ከዛ አንድ ላይ ተያይዞ ለመውጣት ሲወስን እንዳጋጣሚ ቤቲ ቁልፍ ረስታ ነበር እና ከዛ አንድ ላይ ተያይዞ እሷ አጎቴ ጋር ብላ ቤቲ ወደ ገዛኝ ጋር እየሄደች ነበር ማለት ነው። ከዛ እኔ በዚህ ነኝ፣ አንቺ በዚህ ገጭ፣ እኔ በዚህ ነኝ ይበሉ ባዋሉና ይሰናበት። ከዛ ትሁት አባዬን ለማግኘት ትሄዳለች ማለት ነው። አባዬን አግኝታ አሁንም ቢሆን የተዘጋ በሩ ውስጡ ድምፅ እየተሰማ እንደሆነ ምግብ ውስጥ ስታስገባ እንዳየችና ልክ ነሽ ትፈራለሽ ወይ ምናምን ብላ ጠየቀች። አይ በጭራሽ አልፈራም ምናምን ትላታለች። ነገር ግን ትሁቴ አባዬ እዛ ውስጥ የሆነ ነፍስ እየተጨነቀች ነፍስ እንዳላት ውስጥ ይሰማኛል። ስለዚህ ያንን መኝታ ቤት ከፍቼ ማየት አለብኝ አለችው። አይ በጭራሽ አይሆንም ትሁት እንደዛ አታድርጊ እያላት ነበረ። ነገር ግን ትሁት ካላዩ ብላ አማረረችው ማለት ነው። እንግዲህ እሷን ቀድማ ገብታ ቤት ውስጥ ያለውን ነገር ለማየት ትወስናለች ትሁት ማለት ነው። ግን አባዬ ደስተኛ አልነበረም። ምክንያቱም በጣም ፈርቶና በጣም ተጨንቆ ነበረ ማለት ነው። እናም ገብታ አባዬም ለጄ ማየት አለብኝ፣ የሆነ ነገር የተጨነቀ ነፍስ ውስጥ እዛ ውስጥ እንዳለች አውቀዋለሁ፣ ግን ምን እንደተፈጠረው ማወቅ አለብኝ እያለ ነበር። ከዛ ምንም አይፈጠርም። እንግዲህ ቤቲ ደግሞ እዚህ አንዳንድ ነገር መግዛት እንዳለባት ለገዛኝ እየነገረችው ነበር። ልጅቷ ስላት እሷም አጎታ ጋር እንደሄደችው ጭምር ትነግረዋለች። ጥሩ እንደዛ ከሆነ ጥንቃቄ አድርጌ እያለት ነበር።
ከዛ እሺ በቃ እንገናኛለን አንተ አትወጣም ስትለው አይ እኔ ትንሽ ስራ አለችብኝ አሁን አልወጣም እያላት ነበረ። ከዛ ተያይዞ እሷም ቤትም ትሄዳለች። እንግዲህ ያላት አማራጭ ትሁት ማንም ሰው ሳይቀድማት ቀድማ ቁልፉ የት እንዳለ ስላየችው ቀድማ ቤት ውስጥ ገብታ የመኝታ ቤት የተዘጋው ምን ውስጡ እንዳለ ማነሱ ውስጥ ያለው ብላ እሱን ለማወቅ ስትሞክር ነበረ። ተመስገን በድጋሚ መጥቶ ጋሼን የት እንዳለችና የት እንደተገባች የት አካባቢ እንደሆነች እየጠየቃት ነበር። ይልቁን ስራ ሰጣና ከዛ ስራ እየሰራ ታወራኛለች እለዋል። ከዛ ምን አይነት ስራ? ትሁትን ከዚህ ቤት እንድታባረው ያደረግኩ ልብስ ታጥብልኛለህ አለው። አይ አባዬ እንዴት? አዎ እንግዲህ ግዴታ ነው አለዛ ከአንተ ጋር ምንም ነገር አላወራም ብሎ አባዬ አንበሳ ነው የመረ እንግዲህ ተመስገንን ዝቅ አድርጎ ልብሱን አሳጠመው ማለት ነው። ትሁት ሳሰቃይና ብዙ ነገር ሳደርግ ነበር። ከዛ ተመስገን እየተማረረው ደግሞ አይለቅም እንደ እያለች ጭራሹ ልብስ እየወረወረበት ፊቱ ላይ ጭራሹ ፊቱ ላይ እየወረወረበት በልጣም እያለው ነበር። ከአጥበ ከጨረስክ በኋላ እኮ እንጫወታለን ብዬ ነው እያለ አባዬ አስፈጎ ማለት ነው። መጨረሻ ከጨረሰ አጥቦ ከጨረሰ በኋላ እሺ ትሁት የት? እሱን እኮ ቅድሜ እነግርሃለሁ እኮ ትሁት የት እንዳለች አላውቅም፣ ነገር ግን አዲስ አበባ ውስጥ እንዳለች እና ስራ እየሰራች እንደሆነ ስልኳም ዝግ እንደሆነ ጭምር ነገረው። ተመስገን በጣም እናደድና ከዛ ጥሏት ይሄዳል ማለት ነው። ትሁት እንግዲህ ወደ ቤት ተመልሳ ማንም ሳይገባ ቀድማ ቁልፉን ትወስድና መኝታ ቤት ውስጥ ምን እንዳለ ለማረጋገጥ ትሞክራለች ማለት ነው። ቁልፉን አግኝታ ሮጣ ሄዳ መኝታ ቤቱ ስትከፍተው መኝታ ቤቱ ስትከፈት እንግዲህ የቀድሞ ሚስቱ የገዛኝ የቀድሞ ሚስቱ እዛ ውስጥ በር ተዘግቶበት ትገኛለች ማለት ነው። በጣም በስቃይና እንደ አትገዛኝ እንግዲህ ድጋሚ ሌላ ሴት አግብቶ እዛ ቤት በላው ላይ አምጥቶ እሷን ግን በር ዘግቶበት እያሰቃየ እንዳለ ትሁት ታየዋለች ማለት ነው። ከዛ ትሁት እሷን ለማዳን ብዙ ነገር እያደረገች ነበር። እናም ስቃይ ውስጡም ትገባለች ለሷ ብላ። ምክንያቱም በእርግጥ አባዬ አንበሳው ይደርስለታል ማለት ነው። ትሁት እንግዲህ ለሰው አዛኝና ሮሮ ማንም ሰው ያላግባቡ ሲጎዳ በጭራሽ ማየት አትፈልግም። በዛ የተነሳ ቤትና እንግዲህ ገዛኝን ህግ በፖሊስ ቁጥጥር ስር እንዲውሉ ታደርጋቸዋለች ማለት ነው። እንግዲህ ትሁት የተሻለ ህይወት ከዚህ በላይ ይገባታል። እንዴት ሰው ልጅ ላይ እንደዚያ ድርጊት ትፈጽማላችሁ? በማለት ፖሊስ እጠራለሁ ብላ ስትሞክርበት ነበር። ችግር ውስጥ ማገቢ ከሆነ አርፈሽ መቀመጥ አለብሽ፣ የማይመለከት ነገሮች አትግቢ ብዬሽ ነበር አስታወሹ እያለ ገዛኝ እያጨዋባትና እያስፈራራት ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።